ዕለተ ቅዳሜ ሐምሌ 4 ቀን 2018 ዓ.ም አመሻሽ ላይ እንገኛለን። ሰላም ጤና ይስጥልን ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች እንደምናመሻችሁ። እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። በአማራ ምድር ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በሸዋ ግንባር ከኮላሽ ተራራማ ስፍራ እስከ ዓለም ከተማ ጫፍ በናደው ክፍለ ጦር አስደናቂ ጀብዱም ተሰርቷል። በአፋብን ሸዋ ጠቅላይ ግዛት አሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር ናደው ክፍለ ጦር በመራቤቴ አውራጃ በታሪካዊቷ የኮላሽ ተራራማ ስፍራና በዓለም ከተማ ዙሪያ ሰፍሮ በነበረው ያገዛዙ ሰራዊት ላይ የናደው ክፍለ ጦር ጀግኖች መብረቃዊ ጥቃት በመሰንዘር አኩሪ ድል ማስመዝገባቸውን ይፋ አድርገዋል። ከዛው ከሸዋ ምድር ሳንወጣ በመንዝ አውራጃ ሞላሌ ከተማ በተሰነዘረ ጥቃትም የወረዳው የሚሊሻ ጽሕፈት ቤት ኃላፊና የመቶ አለቃ አዛዡ መገደላቸው ታውቋል። በመንዝማማ ሞላሌ ከተማ ባገዛዙ ሰራዊት ላይ በተሰነዘረው በዚህ ድንገተኛ ጥቃት የወረዳው የሚሊሻ ጽሕፈት ቤት ኃላፊና የመቶ አለቃ አዛዡ ወዲያውኑ መገደላቸው ተነግሯል። ከቀጠናው የፋኖ ኮሙኒኬሽን በደረሰን መረጃ ዛሬ ሐምሌ 4 ቀን 2018 ዓ.ም ሌሊት በቦታው ከባድ ፍልሚያ ተደርጓል። በዝርዝር መረጃውን ሰሙታላችሁ። የትግራይ ክልላዊ መንግስት በወቅታዊ የጸጥታና የፖለቲካ ሁኔታዎች ላይ ከበድ ያለ መግለጫ ሰጠ። ደብረጽዮን ገብረ ሚካኤል በሰጡት በዚህ መግለጫ የፌዴራል መንግስቱን በክልሉ ላይ የዘር ማጥፋት እቅድና የፕሮፓጋንዳ ዘመቻ በመክፈት ከሰዋል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው የክልሉ አስተዳደር በአሁኑ ወቅት እየተካሄደ ያለውን ውጥረት ለትግራይ ህልውና የተጋረጠ አደጋ ሲል ገልጾታል። በመግለጫው ላይ ደብረጽዮን ገብረ ሚካኤል አብይ አርፎ ካልተቀመጠ በዚህ ጦርነት ይሸነፋል፣ እጅ ይሰጣልን ብለዋል። በዝርዝር ተሰሙታላችሁ። የፓኪስታን አየር መንገድ አቶ ተወልደ ገብረ ማርያምን በዋና ስራ አስፈጻሚነት ለመሾም ማጨቱ ተሰማም። የኢትዮጵያ አቪዬሽን ዘርፍ ያፈራቸው አንጋፋ መሪዎች በዓለም አቀፍና በአህጉራዊ መድረኮች ላይ ያላቸው ተፈላጊነትና ተጽዕኖ ፈጣሪነት ከመቼውም ጊዜ በላይ እየጎላ መጥቷል። ከቀናት በፊት የወጡ መረጃዎች እንዳመለከቱት የፓኪስታን ብሔራዊ አየር መንገድ ወደ ግል ይዞታነት ያዛወረው አዲሱ ጥምረት የቀድሞውን የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ ተወልደ ገብረ ማርያምን አየር መንገዱን በዋና ስራ አስፈጻሚነት እንዲመሩለት በእጩነት መርጧቸዋል። ከኢትዮጵያ አየር መንገድ በብልጽግናው አገዛዝ ግፊት እንደለቀቁ የሚነገርላቸው ሰውየው ዓለም አቀፍ ተጽዕኗቸው አሁንም ቀጥሏል። በዝርዝር መረጃውን ትሰሙታላችሁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን መንግስት ላይ እጅግ ከባድና ታይቶ የማይታወቅ የጦርነት ማስጠንቀቂያ ሰነዘሩ። ትራምፕ በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ባስተላለፉት አስቸኳይ መልእክት የኢራን መንግስት በሳቸው ላይ ማንኛውንም አይነት የግድያ ሙከራ ለማድረግ ቢሞክር አሜሪካ በሺዎች የሚቆጠሩ ሚሳኤሎችን ወደ ሀገሪቱ እንደምትተኩስ በግልጽ ዝተዋል። ይህ በእንዲህ እንዳለ የኢራኑ መሪ ሙጅታባ ኻሜኒ ደግሞ የአባቴን ደም እመልሳለሁ ወይም እበቀላለሁ ሲሉ ዝተዋል። በዝርዝር መረጃውን እናሰማችኋለን። ክቡራትና ክቡራን ጥቂት ደቂቃዎችን ከኛ ጋር ከቆያችሁ እነዚህን ያስተዋወቅናችሁን ዋና ዋና ጉዳዮች ጨምሮ ሌሎችንም መረጃዎች ከዚህ ቀጥለን በዝርዝር ወደ እናንተ እናቀርባለን። ኢትዮስ ሚዲያን ሰብስክራይብ ብታደርጉ በየቀኑ እንዲህ አይነት አዳዲስ መረጃዎችን በፍጥነት ታገኛላችሁ። አሁን በቀጥታ ወደ ዝርዝር መረጃውም በአማራ ምድር ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በሸዋ ግንባር ከኮላሽ ተራራማ ስፍራ እስከ ዓለም ከተማ ጫፍ በናደው ክፍለ ጦር እጅግ አስደናቂ ጀብዱም ተሰርቷል። በአፋብን ሸዋ ጠቅላይ ግዛት አሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር ናደው ክፍለ ጦር በመራቤቴ አውራጃ በታሪካዊቷ የኮላሽ ተራራማ ስፍራና በዓለም ከተማ ዙሪያ ሰፍሮ በነበረው ያገዛዙ ሰራዊት ላይ የናደው ክፍለ ጦር ጀግኖች መብረቃዊ ጥቃት በመሰንዘር አኩሪ ድል ማስመዝገባቸውን ይፋ አድርገዋል። ዛሬ ከሌሊቱ 10 ሰዓት ጀምሮ በላይ ቤት ኮላሽ ተራራ ላይ የገባው የክፍለ ጦሩ ሻለቃም ያገዛዙን የቁም ምሽግ ሙሉ በሙሉ በመበተን አካባቢውን በቁጥጥሩ ስር በማድረግ በተጨማሪም በዞማ ዙሪያና ከዓለም ከተማ መውጫ በአከያ መስክ ላይ የሰፈረውን ያገዛዙን ኃይል በጨበጣ ውጊያ በታትኖታል። በዚህ አስደናቂ ውጊያ አንድ ሙሉ ያገዛዙን ታጣቂ የጫነ ኦራል ተሽከርካሪ ልዩ ስሙ ዘይታ በተባ
በተባለ ቦታ በቦምብ ተመቶ ከነጫነው የሰው ኃይል ወደ አመድነት ተቀይሯል። ሽንፈቱን ተከትሎ ከፌጥራ እስከ ዓለም ከተማ ያለውን ጥምር ኃይል በማንቀሳቀስ የኮላሹን ኃይል ለመታደግ የሞከረው አገዛዙ በዓለም ከተማ አቅራቢያ በተጣለበት አስደንጋጭ የደፈጣ ጥቃት ብትንትኑ ወጥቷል። በአሁኑ ሰዓት የፋኖ ኃይሎች ቦታቸውን ይበልጥ እያሻሻሉና እያሰፉ ሲሆን በጀግኖቹ ያልሞ ገዳይ ስናይፐር ቡድን ክፉኛ የተመታውና የተበታተነው ያገዛዙ ኃይል ሙትና ቁስለኛውን ለመሰብሰብ በመወራጨት ላይ ይገኛል ብለዋል። በተመሳሳይ ከዛው ከሸዋ ሳንወጣ በመንዝ አውራጃ ሞላሌ ከተማ በተሰነዘረ ጥቃት የወረዳው የሚሊሻ ጽሕፈት ቤት ኃላፊና የመቶ አለቃ መሪው መገደላቸው ተነግሯል። በመንዝማማ ሞላሌ ከተማ ውስጥ በብልጽግና አገዛዝ ሰራዊት ላይ በተሰነዘረ ድንገተኛ ጥቃት የወረዳው የሚሊሻ ጽሕፈት ቤት ኃላፊና አንድ የመቶ አለቃ አዛዥ መገደላቸውን በአፋብን ሸዋ ጠቅላይ ግዛት አሳምነው እዝ የአጼ አምደ ጽዮን ኮር አስታውቋል። የኮሩ የሚዲያና ኮሚኒኬሽን ክፍል ባወጣው መረጃ መሰረት ዛሬ ሐምሌ 4 ቀን 2018 ዓ.ም ሌሊት የአጼ ምኒልክ ክፍለ ጦር ቃኞች ወደ ሞላሌ ከተማ ሰርገው በመግባት በወሰዱት የማያዳግም እርምጃ የሚሊሻ መቶ መሪ የሆነውን ኃይሉ ከፈለውን እስከ ወዲያኛው ሸኝተውታል። በዚሁ ጥቃት በሌሎች አገዛዙ ሰራዊት አባላት ላይም ከፍተኛ ጉዳት መድረሱ ተረጋግጧል። በጎንደር ግንባር ደግሞ የካራማራ ክፍለ ጦር ለወራት ሲያሰለጥናቸው የቆዩ የፋኖ አባላትን በደማቅ ዝግጅት አስመርቋል። በአፋብን በላይ ዘለቀ እዝ የመይሰው ካሳ አንደኛ ኮር ካራማራ ክፍለ ጦር ያገዛዙን ጥምር ሰራዊት በየጊዜው በማያቋርጥ ሁኔታ በተደጋጋሚ ኦፕሬሽን በመስራት በርካታ ድሎችን በማስመዝገብ በዚህ ዓመት አገዛዙ ላይ የበላይነትንና የአሸናፊነትን ድል ሲጎናጸፍ የቆየ ሲሆን አሁን ደግሞ እሳት የላሱ የፋኖ ኮማንዶችን አስመርቋል። የትግራይ ክልላዊ መንግስት በወቅታዊ የጸጥታና የፖለቲካ ሁኔታዎች ላይ ከበድ ያለ መግለጫ ሰጥቷል። ደብረጽዮን ገብረ ሚካኤል በሰጡት በዚህ መግለጫ የፌዴራል መንግስቱን በክልሉ ላይ የዘር ማጥፋት እቅድና የፕሮፓጋንዳ ዘመቻ በመክፈት ከሰውታል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው የክልሉ አስተዳደር በአሁኑ ወቅት እየተካሄደ ያለውን ውጥረት ለትግራይ ህልውና የተጋረጠ አደጋ ሲል ገልጾታል። መግለጫው የፕሪቶሪያውን የሰላም ስምምነት በማጣቀስ ስምምነቱ ተግባራዊ እንዳይሆን የብልጽግና አገዛዝ መሰናክሎችን መፍጠሩን አስታውቋል። የክልሉ መንግስት አክሎም ስምምነቱን ያስፈረሙ ወገኖች ኃላፊነታቸውን በአግባቡ አልተወጡም በማለት ቅሬታውን አሰምቷል። በዚህ ምክንያትም ህዝቡ የመረጠው መንግስት ወደ ስልጣን እንዲመለስ መወሰኑንና ይህ ውሳኔ ከብዙ ትዕግስት በኋላ የተደረገ መሆኑን እወቁልኝ ብሏል። መግለጫው በትግራይ ወጣቶች ላይ የሚያተኩር ጠንከር ያለ መልእክትም አስተላልፏል። ወጣቶች በአሳሳች ፕሮፓጋንዳ ተታለው አካባቢያቸውን እንዳይለቁም ያስጠነቀቀ ሲሆን በዘር ላይ የተመሰረተ ጥላቻ ያለው የብልጽግናው አገዛዝ በየትኛውም ቦታ ብትሄዱ አይተዋችሁም በማለት በክብርና በጀግንነት ከህዝባቸው ጋር ሆነው መታገልን ብቻ እንዲመርጡ አስገንዝቧል። የትግራይ ክልላዊ መንግስት በመግለጫው መደምደሚያ ላይ የሚደረገው ትግል ፍትሐዊ መሆኑን ጠቅሶ ታሪክና ህግ ተጠያቂ የሚያደርጋቸው አካላት ከታሪካዊ ተጠያቂነት እንደማያመልጡ አስጠንቅቋል። አብይ አህመድ እጁን ከጦርነቱ ካላስወጣና ይህ ጦርነት ከፈነዳ ግን የመጨረሻው እንደሚሆንም መግለጫው አስጠንቅቋል። የፓኪስታን አየር መንገድ አቶ ተወልደ ገብረ ማርያምን በዋና ስራ አስፈጻሚነት ለመሾም ማጨቱ ተሰማ። የኢትዮጵያ አቪዬሽን ዘርፍ ያፈራቸው አንጋፋ መሪዎች ባለም አቀፍና በአህጉራዊ መድረኮች ላይ ያላቸው ተፈላጊነትና ተጽዕኖ ፈጣሪነት ከመቼውም ጊዜ በላይ እየጎላ መጥቷል። ከቀናት በፊት የወጡ መረጃዎች እንዳመለከቱት የፓኪስታን ብሔራዊ አየር መንገድን ወደ ግል ይዞታነት ያዛወረው አዲሱ ጥምረት የቀድሞውን የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ ተወልደ ገብረ ማርያምን አየር መንገዱን በዋና ስራ አስፈጻሚነት እንዲመሩለት በእጩነት መርጧቸዋል። በጉዳዩ ላይ ቅርበት ያላቸውን ምንጮች ጠቅሶ ብሉምበርግ እንደዘገበው በኪሳራ ውስጥ የቆየውንና በቅርቡ ወደ ግል ይዞታነት የተሸጋገረውን የፓኪስታን አየር መንገድ ሙሉ በሙሉ ለመረከብ የመጨረሻ ሂደቶችን እያጠናቀቀ የሚገኘው የአሪፍ ሀቢብ ኮንሰርቲየም የአቶ ተወልደ ገብረ ማርያምን ሹመት በይፋ ለማሳወቅ ዝግጅቱን አጠናቋል። አቶ ተወልደ የኢትዮጵያ አየር መንገድን በበላይነት በመሩባቸው 11 ዓመታት ውስጥ አየር መንገዱ ከአዲስ አበባ ማዕከል በመነሳት አህጉሪቱን ከዓለም ጋር በማስተሳሰር ወደ አፍሪካ ትልቁና ትርፋማው አየር መንገድነት እንዲያድግ ያደረጉበት ስኬታማ የሥራ ታሪክ ለፓኪስታን አየር መንገድ አዲስ ሕይወት ለመዝራት ለተነሳው አዲሱ ባለቤት ዋነኛ ምርጫ ሊያደርጋቸው ችሏል።
የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን መንግስት ላይ እጅግ ከባድና ታይቶ የማይታወቅ የጦርነት ማስጠንቀቂያ ሰነዘሩ። ትራምፕ በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ባስተላለፉት አስቸኳይ መልእክት የኢራን መንግስት በእሳቸው ላይ ማንኛውም አይነት የግድያ ሙከራ ለማድረግ ቢሞክር አሜሪካ በሺዎች የሚቆጠሩ ሚሳኤሎችን ወደ ሀገሪቱ እንደምትተኩስ በግልጽ ዝተዋል። ፕሬዝደንቱ በዓለም ዙሪያ በሚገኙ የተለያዩ አቅጣጫዎች የሚነገረውንና በእርሳቸው ላይ የተደቀነውን የግድያ ስጋት በመጥቀስ በማህበራዊ ሚዲያ መልእክታቸው ላይ 1000 ሚሳኤሎች ተዘጋጅተው ወደ እስላማዊቷ የኢራን ሪፐብሊክ ተደቅነዋል። የኢራን መንግስት የአሜሪካን ተቀማጭ ፕሬዝደንት በዚህ ሁኔታ እኔን ለመግደል ወይም የግድያ ሙከራ ለማድረግ በተለያዩ የዓለም ክፍሎች ባስተጋባው ዛቻው ላይ እርምጃ ከወሰደ በሺዎች የሚቆጠሩ ተጨማሪ ሚሳኤሎች ወዲያውኑ ይተኮሳሉ ሲሉ አስፍረዋል። አክለውም ትራምፕ ለጦር ኃይሉ አስፈላጊው መመሪያ አስቀድሞ መሰጠቱን ገልጸዋል። የአሜሪካ ጦር ኃይል በቀጣዩ 1 ዓመት ጊዜ ውስጥ እንዳስፈላጊነቱ ሊራዘም በሚችል ሁኔታም ሁሉንም የኢራን ግዛቶች ሙሉ በሙሉ ለማጥፋትና ለማውደም ዝግጁ ፈቃደኛና ሙሉ አቅም ያለው መሆኑን አስታውቀዋል። ይህ የፕሬዝደንቱ ይፋዊ ዛቻና በሁለቱ ሀገራት መካከል የተደቀነው ከባድ የወታደራዊ ስጋት ቀጠናዊ ውጥረቱን ወደ አደገኛ ምዕራፍ ሊያሸጋግረው እንደሚችል የጂኦፖለቲካ ባለሙያዎች በስጋታቸው እየገለጹ ይገኛሉ። ይህ በእንዲህ እንዳለ የኢራኑ መሪ ሞጅታባ ኻሜኒ የአባታቸውን ገዳዮች እንደሚበቀሉ ቃል ገቡም። የኢራን ጠቅላይ መሪ ሞጅታባ ኻሜኒ ዛሬ በጽሁፍ ባስተላለፉት መልእክት የአባታቸውን ገዳዮች እንደሚበቀሉ ቃል ገብተዋል። በአባታቸው አያቶላህ አሊ ኻሜኒ ግድያ ዋነኛ ተጠያቂዎቹ አሜሪካና እስራኤል መሆናቸውን ገልጸው በቀል የኢራን ሕዝብ ጥያቄ በመሆኑ ይፈጸማል ብለዋል። ሞጅታባ ጨምረውም ለአባታቸው ግድያ ተጠያቂ የሆኑ አካላት ለሚደርስባቸው መዘዝ እሳቸው ወይም ሌላ የኢራን አመራር ኃላፊነቱን እንደማይወስድ አስታውቋል። ከሞጅታባ ኻሜኒ የተላለፈ ነው የተባለው መግለጫ በኢራን መንግስታዊ ፋርስ የዜና አውታር የተሰራጨ ሲሆን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ጥቃት ለመሰንዘር ከሞከረች ከባድ በቀል እንደሚደርስባት ማስጠንቀቂያ ከሰጡ ከሰዓታት በኋላ የተለቀቀ ነው። ሞጅታባ አባታቸው መገደላቸውን ተከትሎ ጠቅላይ መሪ ሆነው የተሾሙ ቢሆንም ሹመቱን ካገኙ በኋላ በአደባባይ አልታዩም። በሚሊዮን የሚቆጠር ህዝብ በተገኘበት የአባታቸው የቀብር ስነ ስርዓት ላይ እንኳን አለመገኘታቸው የሚታወቅ ነው። የሱዳን ብሔራዊ ጦር ለ3 ዓመታት የተካሄደውን ጦርነት ለማስቆም አሜሪካ ያዘጋጀችውን ምክረ ሐሳብ የሚቀበለው በመሐመድ ሐምዳን ዳጋሎ ሄሜቲ የሚመራው ፈጥኖ ደራሽ ኃይል ከተቆጣጠራቸው ከተሞች ለቆ ሲወጣ ብቻ እንደሆነ ቅድመ ሁኔታ አስቀመጠ። አሜሪካ ያቀረበችው ይህ ምክረ ሐሳብ ሁለቱ ተፋላሚ ኃይሎች ወዲያውኑ ለ90 ቀናት ያህል ተኩስ እንዲያቆሙ ይጠይቃል። ከዚህ በተጨማሪ ምክረ ሐሳቡ ግጭቱን በዘላቂነት የሚያቆም የተኩስ አቁም ለማድረግ ድርድር እንዲፈቅዱና ምርጫ እስኪካሄድ ድረስ በሲቪል ፖለቲከኞች የሚመራ ሽግግር እንዲኖር ጥሪ እንደሚያቀርብ የሬውተርስ ዘገባ ይጠቁማል። በዚሁ ሰነድ የፈጥኖ ድራሽ ኃይሉ ታጣቂዎች ከሰሜን ዳርፉርና ከሰሜን ኮርዶፋን በውስን ቀናት ለቀው እንዲወጡ የሚጠይቅ ሐሳብ ተካቶበታል። ታጣቂ ቡድኑ ከሁለቱ አካባቢዎች ለቆ ሲወጣ በተባበሩት መንግስታት የሚመራ ልዑክ ድጋፍ እንዲያደርግም ታቅዷል። በመጨረሻም በራይን ኤር አውሮፕላን በረራ ላይ አንድ መንገደኛ በመስኮት ተስቦ ሊወድቅ እንደነበር ተሳፋሪዎች ተናገሩ። ራይን ኤር በተባለ የአይርላንድ አየር መንገድ አውሮፕላን ጉዞ ላይ እያለ አንድ መንገደኛ በመስኮት ተስቦ ሊወድቅ እንደነበር መንገደኞች ይፋ አድርገዋል። የአውሮፕላን መከታተያ መረጃዎች እንዳሳዩት አውሮፕላኑ አየር ላይ ለ10 ደቂቃ ያህል ከቆየ በኋላ በድንገት ወደ መሬት የወረደ ሲሆን መንገደኞች ፍንዳታ ነገር መስማታቸውን ተናግረዋል። የግሪክ ሆስፒታል ኃላፊ የ61 ዓመቱ የሰርቢያ ዜጋ የቃጠሎ ሕክምና እየተደረገለት ነው ብለዋል። ተስቦ እንዳይወድቅ ባለቤቱ ለ5 ደቂቃ ያህል እግሮቹን ይዛ ነበር ሲሉ ስለ ሁኔታው ማብራሪያ ሰጥተዋል። አየር መንገዱ በወጣው መግለጫ አርብ ጠዋት ከግሪኳ ቴሳሎንኪ ወደ ጀርመን ሚኒንግን ለመብረር የተነሳው አውሮፕላን ከተነሳ በኋላ ብዙም ሳይቆይ በረራ ላይ እያለ የመንገደኛ መስኮት ወድቋል ብለዋል። አውሮፕላኑ በሰላም አርፏል። መንገደኞችም ወደ ተርሚናሉ ተመልሰዋል። አንድ መንገደኛ በቴሳሎንኪ የሕክምና እርዳታ
ጠይቆ እንዲያገኝ ተደርጓል ሲል የአየርላንዱ አየር መንገድ ገልጿል። ከበርካታ ሰዓታት በኋላ መንገደኞችን ወደ ሚኒንግን የሚወስድ ቅያሪ አውሮፕላን ተዘጋጅቷል ሲልም አክሏል። መንገደኞች ለሀገር ውስጥ መገናኛ ብዙሃን እንደገለጹት ሌሎች መንገደኞች ተሰባስበው በመጎተት ወደ ውስጥ እስኪያስገቡት ድረስ መንገደኛው እስከ ትከሻው ድረስ ወጥቶ ነበር። በአውሮፕላኑ ውስጥ ተሳፍረው የነበሩ ሌሎች ሰዎችም በጄቱ ሞተር ምክንያት መስኮቱ መሰባበሩን ተናግረዋል። ይሁን እንጂ አየር መንገዱ በጉዳዩ ላይ አስተያየት አልሰጠም። ክርስቲና የተባለች መንገደኛ አየሩ መቀየሩን ወዲያው ነበር ያወቅነው፣ ጩኸቶች ነበሩ፣ ለቅጽበት ያህል የሆነ ሰው የድንገተኛ አደጋ በሩን የከፈተው መስሎኝ ነበር ብላለች። የአየር ጭንብሉ ወረደ እና ጠንካራ ሽታ ነበር። የአንደኛው መንገደኛ አንገትና ትከሻ ከመስኮቱ ውጭ ነበር። እንደ ዕድል ሆኖ የመቀመጫ ቀበቶውን አላወለቀም ነበር ስትል ተናግራለች። ክቡራትና ክቡራን ቤተሰቦቻችን ለዚህ ሰዓት የያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ ሌሎች መረጃዎችን ይዘን ድጋሚ እንገናኛለን። እስከዛው በያላችሁበት ሰላም ጊዜ ተመኘን።